ቀይሮት ደግሞ ኃጢአት መሆኑ እንደማይመዘገብበት አውቃለሁ የሚዲያ ሐሜት ምክንያቱም የምታማው ሰው ቁጭ ብሎ እየሰማ ነው የእናቶቻችን የአገር ቤት ሐሜት እኮ ማንንም አይሰማም ጸጥ ከኋላው ማውራት ኃጢአት የሚባለው ለዛ ይሄ ከኋላ አለም ስለ ሊያ ሳውራ ቁጭ ብላ ነው መሰማኝ ጂጂን ሰቀጠቅጥ ቁጭ ብላ ነው መሰማኝ ይሄ የምኑ ሐሜት ነው ኢንተርናሽናል ሐሜት ነው እንጂ ኃጢአትም አትገባም ግን you make also money ትውልዱን ገደለች ሴት አለቀሰባት ይላል ያኛው ይመጣል you think ሊያ ባልተዛር ናት she's ባልተዛር ስንቱን ሴት እንደዚህ አስረግዛ ምናምን ነገር የሰው እንባ ያለባት ሰዎችን በጅምላ እንኳን እንዲ ልኩስ ያረገ ያቃጠለ ያለውን እንኳን አብረ ቁጭ ብለ ትበላል የሴት እንባ ያለባት you think she's ሜላት የስማቀ ሚስት ሜላት ብቻ ናት እንደዚህ አይነት እንባ ያለባት አንድ ይስማቀን ከልጆቹ እናት ለይታ የጀርመን ወረቀት ለመውሰድ አስተማሚ ሆና እዛው ረብሻ ፈጥራ ምትደውልበት እንኳን ቦታ ተቀባይነት እንዳታገኝ ስሙን እያጠፋ ነው ተብሎ እሷ ታዋቂም አይደለች አዋቂም ስላልሆነች እሷ ተገፍታ እሷ ከሱ ጋር ተለጥፋ ጀርመን መጣች አሁን ደግሞ እቺ ፋሲካ ምስኪኗ ገና ምንም ሳይኖራት አብራ ያፈራችውን ብር ቁጭ ብላ ስትመጠምጥ ይሄ ነው የሴት እንባ ማለት በነገራችን አርቲፊሻል እሙሙ አድርጎ ሽማግሌ ይሄ 50 አመትና 60 አመት ሱካራት ትብላ ጫዋት ትብላ ተብሎ በዶክተር የተጻፈለት የአሜሪካን ለማዝረክረክ አርቲፊሻል እሙሙ ደቅኖ የሚቀመጡ ይሄ ነው የሴት እንባ ማለት ስንቱን ክሬዲትና ስንቱን ምናምን እዳ ያስገቡ ይሄ ነው እንባ ማለት this is እንባ ዋንቲያን አስለቀሳለች ትላለች ዋንቲያ ደፈረኝ ብላ መታ ኢቢኤስ ላይ ተናገረችውን እንኳን ፍርድ ቤት ስትሄድ ወደዋለው ነው ያለችው እሱ እንኳን አላስለቀሳትም ለምንድን ነው ኮሶ የምታስለቅሳት ለምን ጃኒና አስለቀሰች ትላላችሁ ጆን ለምን አላስለቀሳት ደበደበኛ አለችውን ይቅርታ ተደራርገናል ብላል እንዴ እኛ ምንም ባታችሁ የሚል ወሬ እንደዚህ አፋችን ላይ ሾካ ያሰበረችብን እኔ ሾካ በአማርኛ ምን እንደሆነ አላውቅም ሾካ ማለት ምን ነው የሚባለው እስኪ ምን ታመጣ ብሎ የለም አውርታ ቀረ ማለት ነው ሾካ ሰበረችብን ማለት ሃይ በደሌላ ተበደሌላ አንቺ ሀገር ሞኝነሽ ተላላ የበደለሽ ቀርቶ የገደለሽ መላ ነው ምናምን የሚባል ነገር አለ ኢንስን ሊያ ትክክላት እያልኩ አይደለም የምታረገው ነገር ግን በእንደዚህ አይነት ደረጃ ላይ የሚያደርሳት አይደለም ከገባን ሁላችንም ተያይዘን ቂሊንጦ አይደለም ቂሊንጦ ስር የተሰራ ፀሐይ የሌለው መብራት የሌለው ቤት ውስጥ እያንዳንዱን የሚዲያ ሰዎች መግባት አለብን ማን ስለሆነች ማን በበላው ነው እሷ ብቻ የሴቶች እንባ አለባት ማን ነው እንባ ሁይስ ከሰርጀሪ ጋር ተደመርኩም ከዛን ሄጄ ሰው ጋር ሄጄ አንበሳ ማውረድ አለብኝ እሷ ሴትን እየጎዳች አይደለምና ጃኒ ራሱ አልጎዳቻትምና ከዛን ጃኒ ጎዳቻት ይቅርታ ትበልብለን ሊያ ዩቲዩብ እንዲዘጋ እንደገና ደግሞ እስር ቤት እንድትገባ እኔ መተባበር ነበረብኝ እውነት እኔ መተባበረው መንግስትን እንደምተባበረው ሊያ ምንም ነገር እንዳያረጋት ያገር ጉዳዩን ነገር እርሱት ስሙኒ እንዳታስቢ በነገራችን ላይ ምን አይነት እሪ በከንቱ እንደሆነ እንደገልንገራችሁ ድሮ ሃጫሉን እንደዛ አለች ሽመልስም ወደዛ መጣች ምናምን የምትሉት ወሬ ከመንግስት ጋር ተነጋግረው ሁለተኛ እንዳይደገምሽ ተብላ ፈርማ ይቅርታ ጠይቃ ሚዲያም ላይ ይቅርታ ጠይቂ ተብላ ለአንድ ቀን መጥቶ እንትን ወስዶ አናዟት ምናምን ነገር የመጣች ናት ዛት ሚንስ ወደማቴ ይላል ሶማሌ አለቀ እሪ በከንቶች ናችሁ እሺ ያለቀበት ጉዳይ ነው ዝም ብለ እንዲበል she is paying already ለዚህ ጉዳይ ከፍላለች እኮ የተለያየ መንግስት ነው እንዴ ሌላ መንግስት መጣ እንዴ አዳነች አበቤም እሷው ናት
አብቹም ራሱ ነው፣ ሽሜም ራሱ ነው። ሆይዝ ምንድን ነው እንደዚሁ ሊንክ ስትፈልጉ ጥፍራችሁ ደምድሞ ቢጫ ይሆናል። ጋይስ ዲፕረስ ካለብህ አይ አም ሳይኮሎጂስት ራይት ካም ቶክ ዊዝ ሚ። ችግር እኮ የለብኝም እኔ ሰዎችን የመስማት አይ አም ሂር ፎር ዩ ጋይስ። ኃጢአት የሌለብህ እስቲ አንድ ድንጋይ ወርውርን የተባለው ኃጢአት የሌለብህ ለዛም የሌለብህ ተብሎ ገና ይፈልጋል። ያልተሞጀረብህ በሚለው እናስተካክል እንጂ ኃጢአት ያልተሞጀረብህ ብልግና አናታችን ላይ ያልወጣ ድድብናችን ክፍታፍነታችን እንደዚህ ያልተቦተረፈ ያለብህ አይደለም ያልተቦተረፈ እስቲ አንድ ድንጋይ ኮሶ ላይ ጣል። እግዚአብሔርን እኔ ምንም የለብኝም ብለህ ምለህ ወርወር። ሙስሊምን ኮለ ወላሂ ቢላሂ ተላይ ብለህ ወርወር። ዛሴት ጥፋተኛ ሆና እኔ ካመንኩበት እኔ በራሴ ጊዜ ለብቻዬ ኮሶላ ሲዛት ይችላል። እናንተ በምትሄዱበት መንገድ ግን አላረገው ኔቨር ኤቨር። ለዛ ደግሞ ትጠነቀቃለች። ማሰብ ያለባት ምን ያህል ሰው እንደሚቀናባት ይሄን ከግንዛቤ ውስጥ ታደርጊያለሽ። ዛሴት ካሁን በፊት ያልሻቸው ቪዲዮ እንደገና ቢወጡ ምንም እንደማያስከፍሉሽ ነው የምነግርሽ። ኦሬዲ ከፍለሽበታል። እኔ ትናንትም ነግሬሻለሁ። ሊያ ነይ ብዬ ነኝ እንዴ የምነግራት? ማን ነኝ እኔ? ትመጫለሽ ኖርማል ቶፒክሽን ታወሪያለሽ። ዮርዲ አንቺ ስለርሽባት ፕራይስ ሰጠሻትና የሁሉንም የሴቶች መብት ተከራካሪ ክሬዲቱን ሰጠሻት። ከሷ የበለጠ የእውነት በዚህ ጉዳይ ላይ ለሴት የሚቆሙ ሰዎች አሁን ድምጻቸው ታፈነ። በሷ ስር ነው ማለፍ የጀመሩት ማለት ነው። አይሽ በስተት የሄድሽበት ቦታ የነሱ ቫልዩ እንዲያጣ አደረግሽ። ያንቺ ትልቁ ስተት የእውነት በኢኮኖሚም በማንነትም በምንም መስዋዕት የሚከፍሉ ሰዎች አሉ በሴት ጉዳይ ላይ። በሴትም ከሆነ በወንድም መብታቸው ነው በማንም መቆም። ግን የነሱን ክሬዲት በሷ እግር ታፋሰር እንዲያልፍ አደረግሽ። ባለማወቅ ያደረግሽው ነገር ገብቶሻል። አሁን ኖርዲ ሺ ብላለች፣ ኖርዲን ቢ ብላለች፣ ማሬ እንዲ ብላለች። እንትን ሆይሺስ ማናት? ሀገር ቤት እንከሳለን ፍርድ የለም ብላለ እንደ ጠፍታ ያወጣችሁ ከሀገር እስር ቤት ለምን ገባች? ጨርሳ ነው እንደ ወጣችሁ? አይሽ አንቺ ሄድሽ አጠገቧና የሌለ ቦታ ሰጠሻት። ከዛን አንዳንድ ሰው ምን ያደርጋል? ይሄ ከሴት ጋር ስትሳሳም የነበረው የድሮ ፎቶዋን እውነት ትታለች። አሁን ደቁናለች። ልክ በቤታ እንደለመዱት ከይስዬ አሁን እኔ አንዳንድ ጊዜ ልፈትናቸው ፈልግና አውቄ ቀድሜ የጂጂን ፖስታለሁ። አውቄ ለቀዋለሁ የጂጂ አውቄ። ከዛን ኮሜንት ዝም ብያለሁ። ማን ኮሜንት እንደሚያደርግ ጸጥ ብዬ አይና ኮምተን ጨረስን ሲሉ አውቄ የቤታን ፖስት ታደርጋለሁ። አንድ አይነት ስፖስት ምን ይላሉ? የድሮ ቪዲዮ ነው ይሉሻል። እሺ የጂጂም እኮ የድሮ ነው። እነሱ በሚሄዱ ካሰበ በዛ ቪዲዮዎቿ ላይ ኮሜንት መጻፍ በለመደ እጃቸው ጋይስዬ፣ በእናታችሁ ምን ያህል እንደ ካሮት ወደታች እንደተዘቀዘቀን የምታውቁት ማለት ነው። አሁን የጆርዲ ይሄ የምትሳሳመው ምናምን ራሳቸው አንዳንድ ሰው ይፖስተዋል አይደል? ከስር ገብተው ምን ብሎ ይጽፋሉ? የዚች በጎች የድሮ ነው ታሪክ ተቀይሯል፣ ሆነም ቀረም እንወዳታለን ነው የሚሉት። ለዚች መጽሐፍ የለመዱትን ለጆርዲ መጽሐፍ ጀመሩ። የኔ ጥያቄ ግን ለሊያ ስትሉ ልትለዘቡ ነው እንዴ? እውነት የእውነት ፍላጎታችሁ ተፈጥሯችሁ ከሆነ አልከራከራችሁ። ግን መነሻችሁ ኮሶ ሊያ ልትሆን ነው?
እነሱስ ወይ በሴት አቢውስ ተደርገን በወንድ አቢውስ ተደርገን ነው ምናምን ነው ምክንያት የሚሰጡት። እናንተስ ለቤታ ስንለው ነው የምትሉት? ሲሲስ ሪዝን አር ዩ ራይት እንዴ? ሊያ ዛሬ ያስለቀሳት ይሄ ነገሮች ነው ያናድዳት። ማለት መናደድ አይደለም የለም ዝም ብሎ ስታስበው ሆድ ያስብሳል። ማን የተነሳብኝ ማን ነው ምናምን የሚለውን ስታይ እንደገና የሆነ ነገር ልታስረዳት ፈልግና ለማን ነው ማስረዳው? ለምን ሙመንቱ አይደለም። ሆስፒታል የአማኑኤል ሆስፒታል ገብተ እኔ ጤነኛ ነኝ የሚል ሰርቲፊኬት እንደማሳየት ነው ለታማሚዎቹ ሄደ እኔ ጤነኛ ነኝ እያልክ ብትከራከር what is point? ያም ነገር ሆድ ይብሳል። ፎቶ አንድ ዝም ብሎ የሚፖስቱ አንዳንድ አሉ። ከስር ገብተው ጋይስ ምን ይላሉ? የድሮ ፎቶ ነው የድሮ ማንነት ነው። አሁን ተቀይራለች። እሷ ነግራችኋለች። ናርዲ ጆርዲ ነው ትሏት ተነግራችኋለች። ይሁንት አልተቀየረችም። ለሊያ ስትሉ ገና አንዳንድ ሰው ከሰይጣንም ጋር ቢሆን ሰራለሁ ይላል አይደል? ለሊያ ስትሉ ገና ትልችሁ ማለት ነው። ከዛ ለምሴ በንግስቴ በኪንጌ መጣች ትላላችሁ። ኪንጋችሁ ነች እኮ እንትና ኪንጋችሁ ናት። ኪንግና ኩዊን ማለት እንኳን ያለውን ልዩነት የማታውቁ እኮ ዶን ክልክልልው የሆናችሁ ሰዎች ናችሁ እኮ። ሚስተር ኪውዎች ናችሁ እኮ እናንተ ሚስተር ኪው፣ እሷ ኪንግ ሺዝ ኪንግ ቤታ ኪንግ ይላሉ ጋይስ። አሁን እንደውም እኛ ሁሉ ቀን ስንለው እየገባቸው መጣና ኩዊ ማለት ጀመሩ። ቤታይስ ኪንግ ይላሉ። ወንድና ሴት አያውቁም እንዴ ምናምን ብዬ ግራ ግብት እንብል። እናቴ ትሙት አንድ እሷን እንዲናቅ ምን ያረጓት፣ እሷ እንድትጠላ ዝም ብለ እነሱ በሚጽፉት ነገር እሷን ስድብ የምታረጋት ይሄ 95% የሷ ይሄ አይን ስታይ እንዴት ነው አንድ አይነት ጭንቅላት ባይሆኑ እንዴት ተግባቡ ትላል። በጣም ነው የምትንቃት። 5% አይሆንም የሷ ትክክለኛ ሰው። እነሱ የኔም ሰፖርተር የሷም ሰፖርተር ይሆኑ አሉ። ገባችሁ? ያ እንግዲህ የኔ ተቃራኒነት አለ፣ የሷንም እንደዛ ነው። ይሄንን መቋቋም ከቻሉ ጭንቅላት አላቸው ማለት ነው። አያችሁ? ለዛ ነው ይሄን 5% የሰጧቸው። የኔን ባህሪ አለ አይደል? ዛሬ ይሄው ነገር ሳይ እንደዛ ነኝ ተቀያይሬ አይደለም። እነሱ አንድ ቦታ ናቸው እንዴ ያሉት? እነሱ ሴም ፕሌስ why I am not change? ለምን I not change? I am ምንም ነገር ማድረገው ነገር የለም። I just hear what they say። እነሱ የሚያወሩትን ነገር ነው የምሰማው። I just reaction ምን እንደሚሉ that's it። የዕለት ውሏቸው ነው እኔ የምከታተለው። የዕለት ውሏቸው። አሁን ጆርዲ ሁለቱም ነኝ ትላለች። ወንድም ሴትም ጋር የመኖር ችግር የለብኝም ብላለች ቴሌግራም። ለሷ ምን ብላችሁ ነው የምጽፉት? ኪም ጆን እንዳትሉ ብቻ ኪም ጆን የሰሜን ኮሪያው ፕሬዝዳንት ይገባች። በጣም ነው የሚያስቁት ሚዲያ ሰዎች። እግዚአብሔር ዋና ሚዲያ ላይ የሚገቡት ሰዎች የሚያስጠሉት ወይ የሚያስሞግሱት ኦዲየንስ እንደሆነ ታውቃላችሁ። እኔ አንዳንድ ጊዜ ሙድ የሚይዙባት ሁላ ነው የሚመስለኝ። ሙድ የሚይዙባት ምናምን ይመስለኛል። እንደው እነሱ ነው ስራዬ ብለው የሚያሰድቧት። እሷ ደግሞ ሀሜትም ከነሱ ደግሞ ሀሜት ሁላ እንዴት እንደተግባቡ የምታውቁት። የሆነች ልጅ አለች ስትል ስም አንጠራም ስትል ታሪኩን ይጽፋሉ፣ እዛው ይግባባሉ። ጋይስ ይግባባሉ። ሀሜቱ አይታችኋል። የሆነች ልጅ ዛሬ ስም አልጠራም ስትል ገብቷቸው ታሪኩን መጻጻፍ ይጀምራሉ። ከዛን እያነቡስክታ we know that kind of እንቁርቲ በሴት አልደራደርም። ፌሚኒስት ትጫወታለች ደግሞ እሷ ፌሚኒስም እንትን ትጫወታለች። እንትና ማን ነው የምትባለው? ቀነኒ ላይ ማን ነው ሙድ ሲዜ የሚውለው? ጋይስ ፍትህ ለሴት የሚል ነገር የመጣው ራሱ ከቀነኒ በኋላ ነው አለ በብዛት እና ከፌቨን በኋላ ነው አለ ከህፃኗ ልጅ። ማን ነው ሙድ ሲይዝባት የነበር? ገባችሁ? እንግዲህ የሞተችው ቀነኒ ናት። እኔ እኮ ብዙ አጀንዳዎች እኮ በሷም የምታደርገው ነገር ደርሶኝ
የበላይ አካል በዚህ ነገር ላይ እሱ እርምጃ ሊወስድ ካልፈቀደ ምንም መፍትሄ እንደማይመጣ ስለገባኝ ነው እጄን ወደ ኋላ ቀየርኩ ያልኩት። የሆነ ነገር እንትን ብዬ ምናምን አለም እኔ ለውጥ ሊመጣም ይችላል አይመጣም ይችላል፣ ግን የሆነ ትንሽ ውስጤ ኮምፈርት የሚሰማው የለም እርግጠኛ የሚሆንበት ስሜት ካልሆነ እንደዚህ ደረቴን ጠረጴዛ ድብድቤ ማውራት አላውቅበት። የበላይ አካሎች ካሉ እዚሁ አብረን ለማውራት ካልሆነ ምንም ነገር ማላረግላት ከሆነ ለዛ ብዙ መረጃውን ቁርጤው የምታረግባትን በቀነኒ ላይ በደሎች በዋትስአፕ በምናምን ከነ ምልክት እየተጻፈልኝ ተልኮልኝ ዝም ነው ያልኩት። ይገባኛል ተናደውብኛል እነሱ ያን ሁላ መረጃ ልከውልኝ ዝም በማለቴ ማለት ነው። እኔ ግን ዋናው ቦታ ላይ ጸጥ ካሉ ምንም ላረገው እንደማልችል ስለማውቅ ነው ዝም ያልኩት። ገባችሁ? ያ አንዳንድ ሰው ወይንም ከነሱ አፌን አዘግቶ ምናምን የተገናኝተን የምንዘጋጉት ግን ትርጉም የሆነ መፍትሄ ማይሰጥ ከመሰለኝ ከፊቴው ነገር ከታየ በጣም አዝኜ ያጸጥላል። ገባችሁ? አዝኜ ዝም እላለሁ። ዶክተር ቤዛ ስገቢ አይቼሻል እና ዶክተር ቤዛ አንቺን አላውቅሽ፣ አመለካከትሽን አላውቅ። ገብታይ ስላንቺ አመለካከት ብንማር ደስ ይለኛል። እሺ ያ እኔ አላውቅሽ፣ እዚህ ሲያወሩሽ ነው የምሰማው። ያ ሪአክሽን የማረግበትን ቪዲዮ አላየሁ፣ ግን የጂጂ ከናንተ ጋር ትብብር ስላላረገች ብቻ ሴትነቷ ተረስቶ ገደልም ልከቷት እንደምትፈልጉ ስታወሩ የሆነ ቪዲዮ አብራችሁ ቁጭ ብላችሁ ደርሶኛል። ሴትነት ምን ማለት ነው ለእናንተ? ይሄ ምን ነው የሚባለው? ይሄ ፌሚኒዝም ምን ማለት ነው? በነገራችን ላይ አላማው ምንድነው? ማለት መነሻው ምንድነው? መድረሻው ምንድነው? ያ ዶክተርም አይደላችሁ መርፌ እየወጋችሁ ብታስተምሩ ደስ ይለናል። ያ ሊያ የመጀመሪያ ቀን ያለችው ነው እኛ ምናምነው። ክዳሻለች የሚል ቴክስት ሲመጣ ግዴታ እንደዚህ ብላኛለች ማለት ስላለባት ነው የምትለው። እንደገና ደግሞ ማየት ያለብሽ በጣም ነው ነፍስ የዘራሽባት። በነገራችን ላይ ያ ነፍስን የዘራሽባት። እኔ ዩቲዩብ እንዳላትም አላውቅ ምን እንዳላት ራሱ አላውቅ። ያን አንድ ሰሞን ፌስቡክ ላይ ምናምን ሰዎች ሲፖስቱ አለው ያንኛ ሌላ ዓለም ውስጥ ነበር። ቶፒክም አላረግናቸው ምን እንደሚያወሩም አልገባን። ያን ሰሞን ደግሞ ያ ቲክቶከርም አልነበር ነው። ከዛ በኋላ መኖሯንም መሞቷንም ምንም ነገር እኔ አላውቅም። ዲፕ አላውቃትም። ራሱ ሐሳቡ ራሱ እንደዛ የተጣደፉበት አንቺ ሄደሽ እሷን ማውራትሽ የእውነት ለሴት ልጅ የሚቆሙትን ሰዎች ክሬዲታቸውን የጨፈለቅሽው ሳታውቂው በነገራችን ላይ። ከዛ እሷ ማድረግ እንደምትችል የሆነ የለም እንዲህ ደረቷ ሞቃት፣ ልቧ ሞቃት እንዲህ አለች። ገብቶሻል? አሁን እሷን ስሟን መጥራት አይጠበቅብሽ። ቶፒክሽ ላይ ታወሪያለሽ፣ የየቀን የዕለት ውሎሽ ላይ ታወሪያለሽ። ዛሴት በነገራችን ላይ እየመጣሽ መልስ መስጠት ማብራራት ጉዳዩ እንዳይረሳ ማድረግ ነው። የሚረሳው ወንጀል ስለሰራሽ ወይም ደግሞ መጥፎ ነገር ስለሆነ አይደለም። ደግሞ ለማዘጋት ያንቺን ስትንቀሳቀስ በነገራችን ላይ ጆርዲ አንዳንድ ሰዎች ምን እያደረጉ እንደሆነ ታውቂያለሽ? ጆሮ ለባለቤቱ ባዳ ስለሆነ ልንገርሽ፣ አንቺ የሊያን ቪዲዮ ዩቲዩብ እንዲዘጋ ኮፒ አድርገው ፔስት የሚያደርጉት እንግሊዘኛ የጻፍሽው እና ያሳየሽበትን መንገድ ላንቺው ዩቲዩብ የተጠቀሙት እንደሆነ ልንገርሽ። እሺ ለኔ ሰው ግሩፕ ላይ እንደላከልኝ ታውቂያለሽ? በራሷ ባስቀመጠችው እሷኑ ብሎክ እንትን ሪፖርት ያደረግነውን ይልም ብለው ላኩልኝ ማለት ነው። እሺ ዩቲዩብ ካንቺ የበለጠ ሊያን ነው የሚያውቃት ብዙ በማስታወቂያ እናቴ ትሙት ከ10 ምናምን ሰው የበለጠ ይልን እሷኑ ሪፖርት አደረግናት እያሉ ግሩፕ ውስጥ ሲልኩልኝ በጣም የሳቁት። ልንገርሽ ብዬ ዩ ቲንክ ለኛ እጃችን ቆራጣ ነው።
ወደ ሊያ ምን ሄደው ወደ አንቺ ጎራ አንልም እኛ አንልም። ዩቲዩብ እንደውም እኮ አንቺ ገና አዲስ ደንበኛ ነሽ። አዲሰኛ ሆነሽ እንደዚህ ከሆነ ዛሴ እኔ ደግሞ የምጨምርላቸው ነገር አታውቂ። 7 ዓመት ኤክስፒሪየንስ ነኝ ማለት ዩቲዩብ ላይ እሺ፣ ራሴ ረን ማረግ ያ ኦኬ ያ ሊያ ፌስቡክ ላይ በጣም ተቀባይነት አላት። ፔጅ አላት። ዝም ብሎ አልናገርም ለሌላው ፍንጭ መስጠት ያ ለማን አንቺ እንደዚህ ያድርጉ ብለሽ ለሊያ ምን ይባላል መሰለሽ? በሀገራችን የሰው ጉድጓድ አርቀ አትቆፍር ይላል። ምን ማለት ነው? ማን እንደሚገባበት አይታወቅም እና ይላል ቃሉ ነው የሚለው። ገብቶሻል? አንቺ ለሊያ ብለሽ ነው አለ ያንን ቪዲዮ አይተው ኮፒ ያደርጉና አንቺ ጋር መተው ፖስት አድርገው 10 ሰው የሷሉ ላይ ነው ጽፈር የመጣ ነው አሉ እና ገረመኝ። እኛ እኮ ገና እንደዚህ ፕላን ቢ አጂ ብዬን ብቻ ያወራሁት ነው እኮ እኔ እኮ ምንም አይምሮ ላይ አልነበረም። እና ለዛ ነው ጉድጓድ የሰው ጉድጓድ አርቃት ቆፍር የሚባለው። እሺ ያ አርቃት ቆፍር የሚባለው ለዛ እና ሊያ ሁሉ ሰው ዓለም በእናንተ ዙሪያ ብቻ የምትሽከረከር ነው የሚመስላችሁ። ባንቺ በዚች አገር እሷ እዛው በልታ ዘፍራ እዛው ለህልናዋን ወይም ደግሞ ንግስናዋን አንግሳ ወደፊትም ደግሞ እዛው ለመጣብ ያላት ዶክተር እናንተ አንፎሎ ልታረጓ ሪፖርት በ11 ሰዓት ውስጥ 2000 ሰብስክራይብ ጨመረላት እኮ። ሰብስክራይብ ከባድ ነው። ዘመኑ ደግሞ የቲክቶክ ዘመን ሆኖ ሰው ዩቲዩብ ላይ ሄዶ ሰብስክራይብ ማድረግ ይሰለቸዋል። ለምን? ዘመኑ የቲክቶክ ስለሆነ። ድሮ ዩቲዩብ ዘመኑ የዩቲዩብ ነበር። አንድ ሰሞን የፌስቡክ፣ አንድ ሰሞን የኢንስታግራም፣ አንድ ሰሞን የትዊተር ነበር። አሁን ዘመኑ የቲክቶክ ነው እና ያንን ዘመን ትተው ለሷ ሲሉ ሜድ በ11 ሰዓት ውስጥ ሊያ አሁን ገና እናንተ ሪፖርት ስትጀምሩ 148 ነበር። አሁን 150 ነው። እርግጠኛ ነኝ እስካሁን 151 ገብቷል። 2000 አየሽ፣ ሰው ሁላ የሚጠላ ሲሄድ የሚወድ ይመጣል። አንቺን እናንተን የመሳሰለ ሰዎች የሚጠላችሁ የሊያ ደጋፊ ይሆናል። ሚዲያ እንደዚህ ነው። ድሮ እናንተን ስለምትደግፍ የሚወዳት ሰው ጥሏት ይሄዳል። እንደዚህ ነው ሚዲያ፣ እንደዚህ የአባይ ጎርፍ ነው። ዶንት ጋራንቲ ኦን ዩር ኦዲየንስ እንዳይኖርሽ። ምክንያቱም ፈርመን የሰጠናቸው ነገር የለም። ኤኒ ታይም ኤኒ ምናምን ባክ መምጣት መሄድ መብታቸው። አንቺ ማንሽ? እኔ ማን ብዬ እያወራሁ ነው? እየተፈጠረው ነው የማወራው እንጂ እህታችን ያ ገባች። እሷም ብሎክ ስታስደርጉ ለእናንተ ልክ 2000 ሰው እንዳውም ጨምርላት። በነገራችን ላይ ምን ያህል ሰው ያንተን ዩቲዩብ ሰርች አድርጎ እንዳገኘው ሁላ ለአንተ ፕራይስ እንደሆነ ታውቃላችሁ። ስንት ሰው ነው ሄዳችሁ ሊያ የሚለውን ሰርች ያደረጋችሁት? ሰርች ይሄም ይቆጠርላታል። አሁን ወር ላይ ምን ያህል ሰው ሰርች እንዳደረገ፣ ምን ያህል ሰው ከፌስቡክ ላይ ቪዲዮዋን እንዳየ፣ ምን ያህል ሰው በምን እንዳየ ኢንፎርሜሽን ይለቅላታል። እርግጠኛ ነኝ በላይቭ ምናምን ሰፖርት አድርገዋታል። እኔ ቴክስቶን ዘግቼ ቪዲዮ ብቻ ስለማይ ዘሰት ሚዲያ ይስ ላይክ ዚስ እኔ ነኝ እንትን መነሻ መድረሻ አታቀራሩ ገስ የሚወድ ሰው እንዳለው ለሚጠላ ሰው አለ። የሚጠላበት ሲዝት ያኛው ደግሞ አንጀትን ያርሳል። አንቺ ሊያን ለሚጠሏት እንዴት እንደሚዘጋባ ስታሳይ የሚወዷት ደግሞ አንቺ ጋር መጥቶ ያንኑ ያሳየሽውን አንቺ ላይ የሞሉልሽ ነው ያሉት። እሺ ጆርጂ፣ እሺ ሚዲያም ሆነ ቲክቶክ ሲዘጋብሽ ብቻሽን ነው እንዴት ጉግል እንደምትከፍቺ ምናምን ነገር ምታስቢው እንጂ ካንቺ ጋር ግር ያለው ሁላ አጠገብሽ አይቆምም። ታውቂዋለሽ። ልንገርሽ ብዬ ነው እኔ ክፍታፍ ነኝ። የአረን ልጅ መሆን ችግሩ ምንድነው? ምስጢር አትደብቅ። አሁን ጸጥ ማለት ነበረብኝ እንኳ እንደ ደንቡ እንደ ህገ መንግስቱ።
እንደ ህገ መንግስቱ እኛም ዝም ማለት ነበረብን እና ጉድጓድ አርቃ አትቆፍር ማለት ለዚህ ነው። እሺ አሁን እኮ እሷ ወድሚሳ ምንድነው እኔን ታስበኛለች ክፍታፍነቴ ሰርጀሪን ታስባለች ክፍታፍነቷ እንቁርቲ የምትባለው መርዝ አስታውሳለች እነ ጂጂ ምናምን የመረውስና እኔ አሁን ከነሱ ምን አድርጌ ነው እንደዚህ ነገር የሚብስብኝ ዝም ብሎ ሆዲ ብሳለሁ አይ ቅሊንጦኛን የሚያስገባን እኮ ቤት ሰፊ ቢሰራ ጠባብ ቤት እንኳን ለምን አይሰራ ሁላችንም እኮ እዛው እርስ በራስ ሐሜት የለመድን ሰዎችም አይደለን ሐሜት የለመደ ሰው ላይ ሲገናኝ እርስ በራስ አለ የሚተማማው ያ እኔ ለሰርጀሪ አማታለው ሰርጀሪ ለእንትና ታማታለ ጂጂ ከጂጂ ጋር መቼም ሐሜት ከሷ ጋር አልገጥም እኔ ነው ሲያሟት የሚሉት ያቺ እንደዛ ስትልሽ ይችናት እንዴ ምናምን ነገር ነው የሚሉት ሌላ ምንም አባታቸው አመጡም ግን ቴንክ ዩ ኤደንዬና ሁላችንም ተከርችመን እኮ አንድ ጠባብ እስር ቤት ውስጥ ገብተን እዛው ምናማው ስናጣርስ በራስ ምንተማማ ሰዎች ነን እኮ ቢሆንልን ገባችሁ እና ይሄን ስታስቡ ዝም ብሎ ሆዲ ብሳል በቃ የለም ሆይ ምናምን የሚለው ነገር ሰዎች እንትና አደረግናት ምናምን ነው ኖ የማድረግ ጉዳይ አይደል እኔ እኮ አልኳችሁ የሆነ ሰው ከልቤ ካናገርኩት ድምጼ ሲቀጥን ታያላችሁ ብዙ ጊዜ አይታችኋል ድምጼ ይቀጥናል በቃ ለዛ ነው ብዙ ጊዜ እኔ ሲሪየስ ነገር አላወራም እላችኋለሁ አይታችሁ እኮ ሲሪየስ መስላችሁ በእኔ ህይወት ዙሪያ ላይ እኔ አላወራችሁ ዝም ብዬ በአጋጣሚ ዝም ብዬ የሆነ ነገር ጨምሬ ካላወራው በስተቀር ናይ የለም ሲሪየስ ነገር ሳወራ እንባ አንት ይለኛል የሆነ ሰው የልጄ ፎቶ ነው ብሎ ካሳየኝ ስራ ቦታ እንባ ይመጣልና ልጆች አለሽ አለችኝ አንዷ ገርማኛ ስላት ገረማት ለምን እንባዬ እንደመጣ በቃ እኔ እንደዚህ ነኝ ሲሪየስ ሳወራ ኮሶ ሞር ፍቅር አሳዩት እስቲ ኮሶ ላሉ ለምዶብኝ ነው ጋይስ ለሌላ አይደለም እሺ ያው ድሮም እንደዚህ ተባብለን ስለምንጠራራ ለሊያሲ እስቲ ፍቅራችሁን አሳዩት ዩቲዩብ ላይ እስቲ አሳዩት እስቲ ፍቅራችሁን አሳዩት አንድ ጊዜ በትኑላት አበባ ምናምን እያየች ነው አለች ሊያ እኔ ላይ ገብቼ ልተኛ እሷ ልተኛ ታውት እስቲ እሱን አሳዩት ፍቅራችሁን አሳዩት በአበባ በምናምን we are with you በሉት እንደገና በዚሁ ስሜት ሰብስክራይብ ሂዱና ዛሬ ሰራችሁ ቪዲዮ ላይ ዝም ብላችሁ ኮሜንት የለም I am with you you are the life you are the knife you are the life ምናምን ያላችሁ እንግሊዘኛ የለም you are I nice to meet you I am happy to know you ምናምን የለም በእንግሊዘኛ ከዛን ኮሜንት ራሱ ቲክቶክ ዩቲዩብ ምን ይላል ሪፕሌይ አርግላት ይላል እንግሊዘኛ ሲሆን ወዲያው ነው ይቀበላል እንግሊዘኛ ካልቻላችሁ ምን አገባችሁ I love you you know ገባች you know I love you ምናምን ነገር I learn something from you today ምናምን ብላችሁ እሺ እና እንትን አርጉት ቆይ ይሄ ልቆልፈው ጋይስ ፋሽን ነው ብዬ ደረት ከፍሳለሁ ብዬ ጦት ልክፈት እንዴ ደም እኔ በዚህ ነገር አልታወቅም ፍቅራችሁ ትኖራች እስቲ ምራቅ ለጥፋ አንድ ጊዜ ትልቁ ምራቅ ወዴደበት ነው ያለችው ኮሶ ለያ እስቲ ምራቅ ከባድ ነው ውሃ ላርክ ለምን ዛሬ ምስኪን ሰውና ስለታየች በውሃ ነው የምንረጫት ኮሶ ሊያ ዩቲዩብ ላይ ነው ያለችው ቲክቶክ ላይ የሚለውን ነገር እንደዚህ መታና ትልቁ ውሃ ወዳለው ሊያለች እሺ ቆይ አንዴ እናንተ ወደኔ መጣ ውሃው እንዴ በትንትን ያለ ሁሉ ቦታ ነው እንዲያለሽ በስንት ነገር ነው ያለሽ በቃ ሁለቱም ጋር አለች ታበንትን አርጉት አሳዩት ሾው